ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ አማርኛ ቃላትን ማንበብ የማለማመዳችሁ ይሆናል። ከዚህ በተጨማሪ በኦንላይን መማር ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ወላጆች ቪዲዮ ላይ ባለው ስልክ አናግሩን። በኦንላይን እናስተምራለን። በአጭር ጊዜ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። ይቺ ማናት? ደ ናት። ደ። ከዛ ይችኛዋ ማናት? ረ ናት። ይቺ ማናት? ሰ ናት። አንድ ላይ ስናነብ ምን ብለን እናነባቸዋለን? ደረሰ ብለን እናነባቸዋለን። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እነዚህ ይቺ ማናት? ም ናት። ይቺ ማናት? ክ ናት። ይቺ ማናት? ር ምክር። አንድ ላይ ምክር ብለን እናነባቸዋለን። እንዳልኳቸው እንግዲህ መጀመሪያ አማርኛ ፊደላትን ለማንበብ ምን ነው የሚጠበቅባቸው? መጀመሪያ ላይ የግድ ማድረግ ያለባቸው ፊደሎችን እያንዳንዳቸውን እንደዚህ መለየት። አሁን ለምሳሌ ይቺ ም ናት። ከዛ ይችኛዋ ደግሞ ፕ ናት። ከዛ ይቺ ማናት? ር ናት። ናት። ምክር ብለን እናነባቸዋለን ማለት ነው። እሺ እነዚህ እስቲ አንብቡልኝ። ይቺ ማናት? ቦ ናት። ይቺ ማናት? ር ናት። ይቺ ማናት? ሳ ቦርሳ። እሺ እነዚህን ስናነብ አንብቡልኝ። እነዚህን የመጀመሪያው ፊደል ማናት? ይቺ ደ ናት። ይቺ ረ ናት። ከዛ ይችኛዋ ማናት? ጃ። ይኸው ደረጃ። አንድ ላይ አንብቧቸው። ደረጃ ብለን እናነባለን። በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? ሀ ናት። ከዛ ይቺ ማናት? ረ ናት። ከዛ ይችኛዋ ማናት? ግ። ግ። አንድ ላይ ሐረግ ብለን እናነባለን። በመቀጠል እነዚህ ናቸው። እነዚህን አንብቡልኝ። ይቺ ማናት? ፊ ናት። ከዛ ይቺ ማናት? ደ ናት። ይችኛዋ ማናት? ል ናት። ፊደል እንላታለን። እሺ እነዚህን አንብቡልኝ። ይቺ ማናት? ጠ ናት። ከዛ ይችኛዋ ረ ናት። ይቺ ማናት? ጻ ናት። እስቲ አንድ ላይ ቀረጻ ብለን እናነባቸዋለን። ቀረጻ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? ተ ናት። ይቺ ማናት? ስ። ይቺ ማናት? ፋ። ተስፋ
ተስፋ ተስፋ ብለን እናነባለን። ተስፋ እንዳልኳችሁ ምንድን ነው ማድረግ ያለብን? መጀመሪያ ፊደላትን መለየት። አሁን ለምሳሌ ተ ናት፣ ከዛ ይችኛዋ ማናት? ስ፣ ከዛ ይችኛዋ ማናት? ፋ። አሁን ፊደላትን አንድ ላይ ለይ። በመቀጠል ደግሞ አንድ ላይ አያይዘን ማለት ተስፋ ተስፋ አንድ ላይ አያይዞ መጥራት። በዚህ አይነት መንገድ ነው የምትለማመዱ። በዚህ አይነት ከተለማመዳችሁ በቀላሉ አንባቢ ጻፊ መሆን ትችላላችሁ። በኦንላይን ብትማሩ ደግሞ የበለጠ ደግሞ በአጭር ጊዜ ብቁ ትሆናላችሁ። ወደ ቀጣዮች ቃላት ስንሄድ እስቲ እነዚህን አንብቡልኝ። ይቺ ማናት? አ ናት። ይቺ ማናት? ሪ ናት። አሪ። ይቺ ማናት? ያ። አ ሪ ያ። ቃሪያ 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 ብለን ነው። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺን ማናት ብለናል። ከዛ ይችኛው ማናት? እሺ ይችኛው ማናት? እሺ አንብቡልኝ። ምን ብላችሁ አንብባችሁልኝ? ቃሪያ ቃሪያ ብላችሁ ካነበባችሁ በጣም ልክ ናቸው፣ ትክክል ናቸው ማለት ነው። እሺ ወደ ቀጣዩ ቃላት ስናልፍ እነዚህ ናቸው። ያው እስቲ እነዚህን አንብቡልኝ። ይቺ ማናት? ሂ ናት። ከዛ ይቺ ማናት? ሩ ናት። ከዛ ይቺ ማናት? ት። ሂ ሩ ት ሂሩት ሂሩት ብለን እናነባለን። ሂሩት ዘን እነዚህ ናቸው። እሺ እነዚህ እስቲ ይችን አንብቡልኝ። ይቺ ማናት? መ ናት። ይችኛው ማናት? ኖ ናት። ኖ። ከዛ ይቺ ማናት? ር። እስቲ አንብቡልኝ አንድ ላይ መ ኖ ር መኖር 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 ብለን እናነባለን። እንዳልኳችሁ መጀመሪያ ፊደሎችን ማለያየት ነው። ከዛ ምን ታደርጋላችሁ? አንድ ላይ አገጣጥማችሁ ታነባላችሁ። እስቲ እነዚህን አንብቡልኝ። እነዚህ ይቺ ማናት? ም ናት። ም። ይችኛው ማናት? ጣ። ይቺ ማናት? ሜ። ም ጣ ሜ አንድ ላይ ምጣኔ ምጣኔ ብለን እናነባለን። ምጣኔ ምጣኔ። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? አ ናት። አ። ከዛ ይችኛው ማናት? ይ ናት። ይ። ይቺ ማናት? ን። አ ይ ን አንድ ላይ አይን አይን ብለን እናነባለን። አይን። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያ ፊደል ይቺ ማናት? በ። ከዛ ይቺ ማናት? ረ። ይቺ ማናት? ታ። በረታ 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 ብለን እናነባለን። በረታ። በመቀጠል እነዚህ ናቸው። እሺ እነዚህ ይቺ ማናት? ፐ። ይቺ ማናት? ረ። ረ። ይቺ ማናት? መ። ከረመ ከረመ ከረመ። እሺ ወደ ቀጣዩ ስናልፍ እሺ ይቺ ማናት? ቀ ናት። ይችኛዋ ማናት? ረ። ረ ናት። ይቺ ማናት? በ። ቀረበ ቀረበ ቀረበ።
እሺ እነዚህ ይቺ ማናት? ተ ናት። ተ ይቺ ማናት? ስ ስ ናት። ዘን ይቺ ማናት? ፋ ፋ ተስፋ ተስፋ ብለን እናነባለን። እንግዲህ ቅድም ላይ ምን ነበር ያልኳቸው? መጀመሪያ ፊደላት እያንዳንዳቸው ያው ይቺ ተ ናት። ከዛ ይችኛዋ ማናት? ስ ከዛ ይችኛዋ ማናት? ፋ ከዛ አንድ ላይ ማንበብ መቻል ተስፋ ተስፋ ብላችሁ አንድ ላይ ታነቧቸዋላችሁ ማለት ነው። በዚህ አይነት መንገድ ከተለማመዳችሁ በጣም በአጭር ጊዜ ጥሩ አንባቢ መሆን ትችላላችሁ። በኦንላይን ብትማሩ ደግሞ የበለጠ በጣም በአጭር ጊዜ እና በትንሽ ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። በኦንላይን እናስተምራለን። ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ህፃናት ልጆቻችሁን ማስተማር የምትፈልጉ ሀገር ውስጥም ሀገር ውጭም ያላችሁ ወላጆች በቀላሉ ልጆቻችሁን ማስተማር ትችላላችሁ። የዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።